ላቁ ሼክ አብዱላህ ኢብራሂም ናቸው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ሼኻችን እንኳን ደህና መጣችሁ። ቀድሞ ወደ ደረሱ ጥያቄዎችን እናልፋለን። የመጀመሪያው ጥያቄ በባልና ሚስት መካከል የሚፈጠሩ አለመግባባቶች በሸሪዓዊ መንገድ ለመፍታት መከተል ያለብን ቅደም ተከተሎች ምንድናቸው ይላል። مرحبا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. ما بعد. السلام عليكم ورحمة الله تعالى وبركاته. በባልና ሚስቶች መካከል የሚፈጠሩ አለመግባባቶች በምን መልኩ ነው በቅደም ተከተል መስተካከል ያለባቸው የሚለው የማንኛውም የባልና ሚስት ባይሆን አጠቃላይ ሰዎች መካከል በአማኞች መካከል የሚፈጠሩ ችግሮች መፈታት ያለባቸው መንገዶች አሉ። በተቻለ መጠን በመረጋጋት ቀስ ብሎ ለማስተካከል መሞከር ነው። ያው እንደሚታወቀው ባልና ሚስት በተለይ ልዩ ነው። የባልና ሚስት ጉዳይ ደግሞ ልዩ ኬዝ ነው። እንደማንኛውም ሰዎች ጥል አይታይም። በሰው ለመስረት አብሮ ለመቆየት የተገናኙ ሁለት ጥንዶች ናቸው። ስለዚህ እነሱ ለረጅም ጊዜ አብረው ስለሚቆዩ ክፍተቶችን ሊፈጠሩ ይችላሉ፣ አለመግባባቶችም ሊፈጠሩ ይችላሉ፣ ባነጋገረው መሳሰሉ ነገሮች። ስለዚህ እነሱ ላይ በጣም ጥንቃቄ ይፈልጋል። አጋጣሚ አለመግባባቶች እንኳን ቢኖሩ እነሱን ቀስ ብሎ በተረጋጋ መንፈስ ማስተካከል ያስፈልጋል። የመጀመሪያው መሆን ያለበት አላህ ያስቀመጣቸው አደቦች፣ ስርዓቶች አሉ። الرجال قوامون على النساء ብሏል። ወንዶች ከሴቶች ላይ በላይነት አላቸው፣ የመቆጣጠር መብትን አላህ Subhanahu Wa Ta'ala ሰጥቷቸዋል። ይሄ ሲባል ደግሞ መጨቆን፣ መዘለም፣ መበደል ሳይሆን አዳብና ስርዓት ማስያዝ ባለባቸው መንገድ እንዲያስይዙ አላህ Subhanahu Wa Ta'ala ተርሺድና ተውጂህ አድርጓል እዚህ ላይ። ስለዚህ ምናልባት ሴቶች ላይ የሆነ ችግር ካዩ ምን ማድረግ እንዳለባቸው አላህ በራሱ እዛው ያስቀምጣል። አንደኛ መምከር ያስፈልጋል። ፈዒዙሁነ ወህጁሩሁነ ፊል መዳጂዕ ብሏል። የመጀመሪያው ምናልባት ተረፉዕ ያለ መግባባት የሆነ ነገር ካየ እሱን አለመታዘዝ መሰል ነገሮች ካሉ ያንን ነገር በነሲሓ በምክር ማስተካከል ነው። ለራሱ ሌሎች አካሎች ሳይገቡ ሶስተኛ ወገን መካከላቸው ሳይገባ ያንን ነገር በነሲሓ ማስተካከል ነው። ምናልባትም ቤት ውስጥ በመሆን ሆኖም ደግሞ እሷ ጋር አለመነጋገርና ማኩረፍም መፍትሄ ሆኖ ካየው ያንን ነገር የሚጠቀምበት ሁኔታ ይኖራል። ሌሎችም ከዚህ የበለጡ ስርዓት የሚያዝባቸው መንገዶች ካሉ እነዛን እንዲያደርግ ነው የመጀመሪያው የሚመከረው። ከዚህ ባሻገር ግን ደግሞ ሰብር ያስፈልጋል። ሰብር ነብዩ ሰለላሁ ዐለይሂ ወሰለም ያሏቸው የተናገሯቸው ሐዲሶች አሉ። ሴቶች እኛ ጋር ሲመጡ ያው በአማናና በአደራ መልኩ በአላህ ቃል የመጡ ናቸው። ስለዚህ እነሱ እናንተ ጋር ያሉ ሙርከኞች ናቸውና እነሱ በአግባቡ መያዝ ይኖርባቸዋል እነሱን ብለው የአላህ መልእክተኛ አስጠንቅቀዋል። በሰብርና ትዕግስት ያስፈልጋል። አንድ ነገር ከሷ ብትጠላ ከሷ ደግሞ የምትወደው ነገር ሌላ ነገር ስለሚኖር ያው እንደሚታወቀው 100% ሴቶች 100% ምንም አይነት ስህተት አይኖርባቸውም የሚል ሐሳብና ግምት በዚህ መልኩ ማሰብ አይኖርብንም። ስህተቶች ይኖራሉ። ያንን ነገር በእነሱ መልካም ነገሮችና ጥሩ ነገሮች ደካማ ጎናቸውን በማካካስ ነው የምንቀጥለው። እንካሪተ ሚንሃ ሸይአን ረዲተ ሚንሃ አኸር። አንድ ነገር ብትጠላ ያ ነገር ደግሞ የሚያስወድድ ነገር ይኖራል። ፈዐሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊሂ ኸይረን ከሲራ። አንድ ነገር ብትጠሉትም ብዙ መልካም ነገር አድርጓልና ሰብር ደግሞ ያስፈልጋል ብሏል አላህ Subhanahu Wa Ta'ala። ይሄም ካልተሳካ ብዙ ናቸው ስቴፖች፣ እንግዲህ የመጀመሪያዎች ናቸው። ሰብር ግን ዋነኛውና ወሳኙ ነው። ራሳቸው ለማስተካከል መከራቸው። ይሄ ካልሆነ ደግሞ ያው እሷና የሱ ቅርብ ሰዎች ዘመዶች መጥተው ጉዳዩን እንዳዩት የሚደረግበት ሁኔታ ይኖራል። በዛ አግባብ ይፈታል። ሌሎች ነገሮችም ይኖራሉ። ከሱ በኩል ችግሮች ካሉ ደግሞ እሷ ማድረግ ያለባት ነገርም ሳይቀር አላህ Subhanahu Wa Ta'ala ተናግሯል። እሷም ተናዙል እንድታረግ ትንሽ ዝቅ እንድትል የመሳሰሉ ነገሮች ስላሉ በዚህ መልኩ ነው ኢንሻአላህ መስተካከለው። ጀዛኩሙላህ ኸይር። መስመር ላይ ጥያቄ አለ። እሺ፣ ሌላኛው ጥያቄ የወላጆች መብትና ግዴታ በእስላም እንዴት ይታያል? በተለይም ወላጆች ከዲን ውጭ በሆኑ ጉዳዮች ላይ ልጆቻቸውን ሲያስገድዱ ያለው ብይን ምንድነው? ወላጆች እንደሚታወቀው ሐቃቸው ከፍተኛ ነው። የወላጆች ሐቅ ቁርአን ላይ ከአላህ ሐቅ በመቀጠል የተጠቀሰ ነው። ይህም አህምያውንና
ወሳኝ መሆኑን ያመለክታል። ወአብዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ብሏል አላህ ሱብሓነሁ ወተዓላ። ከአነጋገር ጀምሮ ለነሱ የምናወጣቸው ቃሎች ሳይቀሩ የተመረጡና ጥሩ ነገሮች መሆን እንዳለባቸው አላህ አስጠንቅቋል። በዚህ ልክ መብታቸው ከፍ ያለ ነው። ነገር ግን ደግሞ አላህ ሐቅ ጋር የሚጋጭ ነገር እስከሆነ ድረስ ላ ጣዓተ ሊመክሉቅን ፊ ማዕሲየቲል ኻሊቅ፣ አላህን እያመፅን ደግሞ ወላጁ የሆነ ነገር አድርግ ባዕድ አምልኮ እንዳያመልክ ያላስፈላጊ ነገሮች እንዲሰራ ጠንካራ እንዳይሆን በዲኑ ብቻ እሱ ምናልባት የዲን ግንዛቤ ወይም እሷ እናት የዲን ግንዛቤዋ ዝቅተኛ ሆኖ በዛ ልክ ሆን ካለችው ያ ወላጆችን ማስቀየም ወይም ደግሞ ወላጆችን አለመታዘዝ ስለማይባል ከአላህ በኋላ ትእዛዝ በኋላ መሆኑም ደግሞ ያስፈልጋል። ኢንሻአላህ በዚህ ልክ ነው መብታቸው። አሁን ግዴታና መብት አላቸው ማለት ነው። መብታቸው ልጆቻቸው እነሱ እንዲያከብሩ ግዴታቸው ታዟቸው እነሱ ላይ እንዲያምፁ ኢህቲራም እንዳደረጓቸው እንዲከባከቧቸው ነፈቃ አስፈልገ ነፈቃ እንዳደረጉ መሰል ነገሮች የልጆች ግዴታ ነው ወላጆቻቸው ላይ። ግን አላህ ሐቅ ጋር እስካልተጋጨና ከዲን ጋር የማያጣላ አላህ ጋር የማያጣላ መሆኑን ደግሞ በደንብ እንትን ማለት ያስፈልጋል። ጀዛኩሙላህ ኸይር። ሄሎ ሄሎ እሺ ወደ ቀጣዩ ጥያቄ ምን ይላል? በስደት ወይም ውጭ ሀገር የሚኖሩ ሙስሊሞች ሙስሊም ካልሆኑ ማህበረሰቦች ጋር ሊኖራቸው የሚገባው ማህበራዊ ግንኙነት ገደቡ እስከ የት ነው ይላል። ውጭ ሀገር አውሮፓ ምናምን ሙስሊም ባልሆነ ምናልባት ይሄ የውጭ ሀገር ባይሆን ሀገር ውስጥ የሚሆን ያው ውጭ ሀገር የሚሆን ተመሳሳይ ሌላው እምነት ተከታዮች ጋር ያለን አላቃ ተመሳሳይ መሆን አለበት። ምናልባት ውጭ ሀገር ብሎ ያነሳው ወንድማችን በተለየ ሁኔታ እዛ ጋር መቀራረቦችና የተለዩ ነገሮች አስገዳጅ ነገሮች ይኖራሉ። ዋስቦ ሊሆን ይችላል እንደ ሁኔታው። ዞሮ ዞሮ ግን ሌላ እምነት ተከታዮች ጋር እኛ የምንገናኝበት የግንኙነታችን ሀድ መሆን ያለበት ወይም ሀድ ያለው መስመር አለው። እሱ ምንድነው? በዱንያ ጉዳዮች ታይሸን ሲልሚ በሰላም አብሮ መኖር አብሮ መኗኗር፣ ጥሩ ጎረቤቶች መሆን፣ ጥሩ ስነ ምግባር ለነሱ ማሳየት እኛ እስልምና የሚያዘን ዋናው የእስልምና ተልእኮ ነው። እኛ የሰው እስልምና ለሰው ልጆች እንኳን ለሰው ልጆች ይቅርና ለእንስሳዎችም ሳይቀር ረእፋና እዝነትን፣ መተዛዘን፣ መተባበርን፣ መደገፍን እነዚህ ነገሮችን ያስተምራል። ስለዚህ ለሰው ልጅ ደግሞ የበለጠ እኛ ከሌሎች ተከታይ የበለጠ ሁነን ኢንሳንያን ሰውነት የሚባለውን ነገር በልዩ ሁኔታ የምናከብርና በእኛ ላይ ልዩ ሆኖ የሚታይ ሰዎች መሆን አለብን። ስለዚህ እነሱ ጋር መዋዋል፣ እነሱ ድንጋይ በማይጋጭ ነገር መርዳት፣ መደገፍ፣ ሲታመም መጠየቅ ሊሆን ይችላል፣ ሲቸገሩ መርዳት ሊሆን ይችላል። ችግር የለውም፣ ድሬያቸዋለን። መጣየቅ፣ ሰላም መባባል ምንም ችግር የለውም። ዲናችን ጋር በማይገናኝና በማይቃረን ነገር ነው። ከዛ ውጭ እምነት ጋር ተያያዥነት ያላቸው ነገሮች፣ በዓል ጋር ተያያዥነት ያላቸው ነገሮች ከሆኑ ምናልባት እኛ ጎረቤቶች ስለሆኑ የሀገራችን ሰዎች ስለሆኑ በጣም ስለምንግባባ ደግሞ ዲናችን የሚከለክለውን ነገር ደግሞ እርድን ማድረግ ደግሞ አያስፈልግም። ያን ደግሞ ጥንቃቄ ማድረግ ያስፈልጋል። ማንኛውም ነገር እኛ የምንሰራቸው አጠቃላይ ሁሉም ስራችን በሸሪዓ ሚዛን የተመዘነ መሆን አለበት። በሸሪዓ ሚዛን እስልምና ምን ይላል? የአላህ መልእክተኛ እኮ አይሁዶች ጋር አይሁዶች ጋር ይኖሩ ነበር። መዲና አይሁዶች ነበሩ። በምን አግባብ ምን ድረስ ነበር እነሱ ጋር ተአሙል ያደርጉ የነበረው የሚለውን ነገር በደንብ ሲራንም ደግሞ ወደኋላ ማየቱም አንደኛ ጠቃሚ ይሆናል። ሰለፎች ከሌሎች እምነት ተከታይ ጋር በምን አክል አቀራረብ ነበር ይቀርቡ የነበረው የሚለውን ነገር በደንብ አጥንተን በዛ ልክ መሆን አለበት። እምነታቸው ጋር ታሪነት ባላቸው ነገሮች የምናደርጋቸው እገዛ ፈጽሞ የተከለከሉ ናቸው። ዲናችንን የተናዙል እያደረግ ነው የሚተውን ወንጀል ላይ ባሉ ትብብሮች ለምሳሌ ሐፍላዎች፣ ስብስቦች ሊሆኑ ይችላሉ። ወንጀል የሚሰራባቸው ካሲያት፣ አሪያት፣ እርቃን የሆኑ ሴቶች ያሉበት፣ ኸምር ያለበት እንደዚህ አይነት ነገሮች ስብስቦች ካሉ ያንኛ እንደ እስልምና ስለማይፈቀድ አናደርግም። ከዚህ ውጭ ኖርማል እንደው መልካም ግንኙነቶች ከሆኑ ግን እስልምና ያበረታታል ይሄን እንጂ የሚከለክልበት ሁኔታ የለም። ይሄ ደግሞ ማጥበቅና ሰዎችን ማግለል ሳይሆን ዲናችንን ማክበር ነው። ዲናችንን ማክበር ማንነታችን እስልምና የሚለውን ነገር እኛ ጋር ማሳየት ነው። ያ ደግሞ ወሳኝ ነው። ዳዕዋ የሚባለው እኮ አንዳንዴ በተግባር ነው፣ በአብዛኛው በተግባር ነው። ዝም ብለን መንገድ ብቻ ሳይሆን እኛም እስልምናን ሆነን እየተገበርን ማሳየቱም ዲናችን በዚህ ልክ ነው፣ እዚህ ጋር ሲደርስ ያቆመናል የሚለው ነገር በደንብ ማሳየትም ያስፈልጋል። በዚህ ልክ ነው መቅረብ ያለብን። አንዳንዴ ሰዎች ባለማወቅ ሊሆን ይችላል በጣም ሲቀራረቡ ጥሩነት በየዋህነት ሊሆን ይችላል በጣም እስልምና የማይፈቅዳቸውን ነገሮች ሳይቀሩ ጭምር የእምነት ተከታዮች ጋር የሚያደርጓቸው ነገሮች ይኖራሉ። ይሄ የዋህነትም አይደለም ጥሩነትም አይደለም። ይሄ እስልምና
ሙስሊሞችን የፈቀደላቸው መስመሮች አሉ፣ የማይተላለፋቸው መንገዶች አሉ። እነዛን አልፈን መሻገሩ መሳሳት ነው እንጂ ደግነትና የዋህነትም ደግሞ አያስብሉም። ጀዛኩሙላህ ኸይር። ሌላኛው ጥያቄ ሶሻል ሚዲያ ላይ ፎቶዎችንና ቪዲዮዎችን መልቀቅ እንዲሁም ሌሎች ሰዎችን መከተል ወይም ፎሎ ማድረግ ስነ ምግባራዊ ገደቡ ምንድን ነው? እችኛ ግን ይቅርታ እናንሳለት። ሄሎ ሄሎ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ዳዕዋ ቲቪ ነው። እሺ ከምን ጉዳይ? እስኪ ድገሚ። እስኪ አንዴ ድገሚ ጥያቄውን። ይቅርታ። ሰባት ቤት ጉራጌ ነኝ። ወደ ሰባት ቤት ጉራጌ ነው እና አለሙስሊም ሴት ልጅ መሄድ አትችልም ስለሚባል ጉዞ መውጣት። እኔ ደግሞ ያው ቤተሰብም እዛ ስላለ እኔም ብቻዬን ሌላ የሚገባላቸው ሰው ስለሌለ ብዙ ጊዜ ያስጨንቀኛል። እናት አባትን መዘየር፣ ቤተሰብ መዘየር አለሙስሊም አይቻልም ይባላል። ኪሎ ሜትሩ ስንት እንደሆነና እሱ እንድታብራሩልኝ አንድ እፈልጋለሁ። እና ደግሞ ሌላ ባለቤቴ ጀማዓ በጠየቀኝ ቁጥር ለመታጠብ ፍላጎት የለውም። ብዙ ጊዜ ደስተኛ አይሆንም። በቃ ዝም ብሎ አንድ ቀን ሁለት ቀን ሳይታጠብ ሁላ ዝም ብሎ ስራ ይወጣል፣ ዝም ብሎ ይመጣል። ሁለተኛው ቀን ምናምን ታጥቦ ነው ስላት የሚሰጠው ማለት ነው። እና ደግሞ እኔ በዛ በሚጠይቀኝ ሰዓት እነሱን እያሰብኩኝ ይዘገንነኛል። በቃ ከኔ ጋር ሁላ አብሮ ሊበላ ሁላ አልፈልግም መፍረው እያለኝ እና በሚሻል ሰው ላማክር ወይ ጠይቀው ወይ ይህ ነገር እንዴት ነው ያው አይብ ለመከሰራት እየታገስ ጊዜ ነው ይህ ባህሪ ያለበት። ሁለት ቀን ሳይቆይ ታጥቦ ሰላትን ብሎ መስተዳጀት አምስት ስራ ከሆነ ላሙክልት ቦታ በእርግጥ ላይ መሳት ይችላል። እና እንዴት ነው ነገሩ? ሰው ከሰው አስጠይቀት ነው ይህ ነገር ለምንድን ነው ያልተገደ ቀን ካታፊትን አውቀዋለሁ በጥይቅ ቀያየርብኛል። አልተገድኩም እኔ የቁጠረን ሁላ አውቀዋለሁ ምናምን ብዬ አስቀምጠዋለሁ። ጉዳይ ደግሞ ምንም ልጅ እየሰጠኝ አይደለም። ብዙ ጊዜ ይደጋግመዋል። ከሰው ጋር ብጠይቀው ወንጀል ሊሆንብኛል ወይ ያልኩኝ ነው ብዙ ጊዜ ምስል የምደብቀው ማለት ነው። እሺ ሌላ ጥያቄ አለ? ሰምተናል። እና አፍበልኝና በዚህ ጉዳይ ነው። እና ሌላ ነገር ደግሞ አፍበልኝ ጥያቄ ካላበዛውባችሁ የሆነ ምሳሌ አንድ ሰው ለመጠየቅ ቢኬድ ደግሞ እኔ ሊላሂ ታላ ብዬ ነው የዛ ሰው ጋር የምሄደው ኢክራም ለመስጠትም ለመዘየርም ቢወልድም ቢሞትበትም ያ ሰው ደግሞ እንደ ብድር አድርጎ ተጠንቆ ወደ እኔ ቢመጣ ያ ነገር ችግር አለው ወይ? ወደ እኔ በእኔ በኩል ችግር ይፈጥር ይሆናል ወይ? እንዴት ዚያራ ባደርግ ምንድን ነው ያልሽው? ኢክራም ለማድረግ አሁን ምሳሌ አንድ ሰው ወለደ ወይ ሞተበትና ኢክራም ይዤ ሄድኩኝ እኔ ለአላህ ብዬ ነው ሄድኩኝ። እሺ እሺ ጨረስሽ? እሺ እህታችንን ጥሩ ጠቃሚ ጥያቄዎችን አንስታለች። ከመጀመሪያው ከእሷ ጥያቄ እንጀምርና ያው የጠየቀችው እንግዲህ ወላጆቿ አባትና እናቷ ወደ ሩቅ ሀገር ናቸው ያሉት። እነሱን ለመዘየር ያለ መሕረም መሄድ አይቻልም፣ ሰፈር መውጣት የሚል ነገር አለ። እነሱን ሳልዘይር እየኖርኩ ነውና እንዴት ይቻላል? ወላጆቼ ናቸው እያለኝ ነው። አሁን ይሄ ነገር ሁለቱም ወሳኝ ነገሮች ናቸው። የተነሱ ነገሮች የተጋጩባት እህታችን አንደኛ እንደተባለው ሴት ልጅ ያለ ዘመድ ወይም ደግሞ ያለ ባሏ ወይም ዘመዷ ሳይኖር እንደዚህ ራቅ ያሉ ቦታዎች መሄድ ያው የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነሰን ሰሪሕ ግልጽ በሆነ ሐዲሳቸው ከልክለዋል። ላ የጁዙ ሊምረአቲን ቱእሚኑ ቢላሂ ወልየውሚል አኺር አን ቱሳፊረ መሲረተ የውመይን ሰለስተ አያም ብለው ያው ሰፈር የሚባለው ጉዞ ላይ ብቻዋን ላው ማህረም ብለዋል። ዘመድ ከሌለ መሄድ የለባትም ስለተባለ ትክክል ነው። ነገር ግን ደግሞ እዛም ጋር ወላጆቿን መጠየቁ ደግሞ በአንድ በኩል እሱም አስፈላጊ ነው፣ የታዘንበት ነገር ነው። ዞሮ ዞሮ እሷ እንግዲህ ማቀራረብ ነው ያለባት። የተባለው ነገር ነው ማቀራረብ አለባት ሲባል ቢቻል ወላጆቿ የሚመጡበት መንገድ ካለና እነሱ ጋር መገናኘት የምዘይርባቸው መንገድ ካለ ያንኛውን ነገር ብታደርግ ይቻላል። ከዛ ውጭ ደግሞ
ማህረም የሚባለው ግዴታ ባሏም ላይሆን ይችላል። አጎቷ፣ ወንድሞቿ እንደዚህ ወንድም ልጆች ካሉ እነሱንም ቢሆን ይዛ ደግሞ የምትሄድበት ነገር ቢፈጠር ነገሮችን ማቃለል ይቻላል።